ስራውን አቆመ። ኩዌት ላይ ሰምታል፣ ነዳጆች በሙሉ ሸዳውን። ሳውዲ አረቢያ ነዳጅ በሙሉ ሸዳውን። ከዛስ ኢነርጂ ኬት ይመጣል? አሁን ኬት ነው ይመጣው? ከኢራንም አይመጣም፣ ከዛም ከዚህም አይመጣም። ማን ነው የኑሮ ገፈት ቀማሹ? እኛ ምን በወጣን? አንድ ኔታንያሁ የሚባል በጦርነት ያበደ ሰውዬ፣ በጦርነት የሰከረ ሰውዬ፣ በሱ ምክንያት ቢሊየንስ ኦፍ ላይፍ ለምንድን ነው ጣጣና ዕዳ ውስጥ የሚገባው ነው የኔ ጥያቄ። ጨረስኩ። ቀጥል፣ አስረዳኝ ፕሊዝ። አይሽ እያስረዳው እኔ እኮ ወንድሜ ታስሩ አልገባህም ያልኩም እኮ ምንም በፍጹም በዚህ ጭቅጭቅ ጦርነት ታስሩ ነገሩን አልገባህም። ደጋግሜ እነግርሃለሁ። ያንተ ያልገባህ ነገር ቢቢ ነታንያሁ እኮ አልፎከረም። ይህ ትናንት የሞተው እኮ 40 ዓመት ነው እስራኤል ለጥፋት ትውደም እያለ እየፎከረ ያለ። ያነ ደግሞ በአማርኛ ምን ይባላል? የሆነ መርዝ ራሱ ተሲን ከሩሲያ እየሄደ ገንዘቡን የራሱን ህዝብ እየገደለ ያንን እስራኤል ለውድመት እስራኤል ትውደም እያለ እኮ ነው የኖረ ያለ። ይህን አጥንቅ ማወቅ አለብህ። ይህን በዚህ መነኝ እስማይ እስራኤል ዝም ብላ ብድግ ብላ ጦርነት ሂደው ቢቢ ጀዶ ውጋው አላለም። ይህ ስህተት ነው። ይህ ዋናው የዚህ ላይ ማታመን። ስለዚህ ነው ችግር። ይህን ብታምን አዎ ራስህን ብለሃል። ይህ ተሆነ ቁጭ ብላችሁ አትሙቱ ትላለህ። አዎ ይህን እኮ ሰው ስለሆንክና አስተማሪ ስለሆንክ ይገባሃል። ይህን ማሳመን እኮ ነው ያቃተኝ። እኔ እውነቱን ነው የምነግርህ። ይህ ሰውዬ ወንበዴ ነው። ሁልጊዜ ነው የሚፎክር ለራሱ ለህዝቡም እንኳን ይሄው ሲደበድባቸውና ሲያጠፋቸው አያሳዝንም እንዴ? ህፃኑን ያነ ወጥተው ባራታ ሐማስን ካወገዝኩ ኔታንያሁንም ማውገዝ አለብኝ። እኩል ፌር መሆን አለበት። ሐማስ ደፍሯል። አዎ የእስራኤል ወታደሮችም ደፍረዋል። ይሄ ሪፖርት ወጥቷል። በእስር ቤት ሲደፍሩ የእስራኤል ወታደሮች ሲደፍሩ፣ ሲዘርፉ፣ ሲያቃጥሉ የንጹሃንን ንብረት ወጥቷል ሪፖርት። ሐማስንም ማውገዝ አለብን። ኔታንያሁንና ሰራዊቱ የሰራውንም ግፍ ማውገዝ አለብን። እኩል በኩል ኢራን ሐማስን ትደግፋለች ብሏል። እውነቱን ነው። ሐማስን ያቋቋመው በገንዘብ እስራኤል ነው። ይህንን ኢንሳይክሎፒዲያ ግቡና እዩት፣ ማንበብ ትችላላችሁ። አሁኑ ነው ሐማስን ያቋቋመ ፋይናንስ ያደረገ እስራኤል ነው። ኢራንም ሐማስን ትረዳለች። አዎ ማውገዝ ካለብን ኢራንንም ማውገዝ እስራኤልንም ማውገዝ ነው፣ እኩል በኩል። ስለዚህ አሁን ጦርነት በመጀመር አይደለም ዋል የጦርነቱ ጀማሪ እስራኤል ኔታንያሁ። ስለዚህ እኔ ፌር እንደሆን ይሄ ጭልም ያለ በዚህም በዛም መሆን የለብንም። ፌር እንደሆን አንዳንዶቹ ሃይማኖታዊ ታረጉታላችሁ። እግዚአብሔር ከእስራኤል ጋር ሆኖ ሌላን ህዝብ የሚደበድብ እግዚአብሔር እኔ አላውቅም። ክርስቲያን ነኝ የምትል ካለ የሌለ የሃይማኖት ካባም ታለብስ ናግባ እዚህ ቤት መድረኩን መጽሐፍቶች እኔ ጋር አሉ፣ እናወራለን። እግዚአብሔር ከእስራኤል ጋር ሆኖ የሚገለው ህዝብ የለም። እግዚአብሔር ከኢራን ጋር ሆኖ የሚገለው እስራኤላዊ የለም። እግዚአብሔር ኢንፋክት በእስራኤል ቆሻሻ ፖለቲካ፣ በኢራን ቆሻሻ ፖለቲካ፣ በዓለም ቆሻሻ ፖለቲካ ላይ እግዚአብሔር የለም። አሁን ያለው መገዳደል የስልጣን የጥቅም የበላይነት እንጂ የጽድቅ አይደለም። ለነፍስ አይደለም። ለነፍስ ከሆነ ሰው አትገልም፣ ሰው ታድናለህ፣ ሰው ትረዳለህ፣ ሰው ታግዛለህ። ለነፍስ ከሆነ ሰላም ትፈጥራለህ። ጦርነት እየከፈትክ አዶናይ ኤሎሂም አላሁ አክበር እንደዚህ የሚገባኝ የለም። እንደዚህ አይነት ሃይማኖት የለም ዓለም ላይ። ሰው የሚገድልና ሰው የሚያስገድል ሃይማኖት ከእግዚአብሔርም የእግዚአብሔርም አይደለም። 40 ተነጽ ይላሉ ነፃ ተገር የለም። እኔ የሚገባኝ መንፈሳዊነት መከባበር ነው፣ ሰላም ነው፣ እርስ በእርስ አንዱ ለአንዱ መኖር ነው። አለቀ። ስለዚህ በዚህ ጦርነት በዚህ በመካከለኛው ምስራቅ ፖለቲካ እግዚአብሔር የለበትም፣ ኖሮበትም አያቅም። እስራኤል የምትዋጋው
ለራስህ ክብርና ስልጣን ነው። ኢራንም ዲፌንድ የሚያደርገው ለራሱ ህዝብና ክብር ነው። አለቀ። ሌላ ነገር የለውም። መንፈሳዊ አታልብሱት። በመንፈሳዊ ስም እየሸቀጣችሁ ሰው መንፈሳዊ ነገር እንዲጠላ አረጋችሁ። የሚጠላ ሆኖ አይደለም። መንፈሳዊ ነገር ግን ፖለቲካ እያቦካችሁበት ሴራ፣ ፖለቲካ፣ ወንጀል ስታቦኩበት ሰው ሃይማኖት እየጠላ መጣ። ሃይማኖት እየጠላ መጣ። ለምን? ሃይማኖቱ የሚያቦካው ፖለቲካ ነዋ፣ ሴራ ነዋ፣ ጥቅም ነዋ የሚያቦካው። ማን ይውደድ? እግዚአብሔር ንጹህ ነው፣ ፍጹም ነው፣ ቅዱስ ነው። አምናለሁ። በመጽሐፍ ቅዱስ አምናለሁ። በፈጣሪ እኔ አምናለሁ። አሁን ባለ ሃይማኖት ግን እያቦካችሁት እግዚአብሔርንም ሰው በቅንነት እንዳያይ፣ እንዳይሰማ፣ እንዳይከተል እያደረጋችሁት። ስለዚህ እኔ አይሁዳዊ ይሁን እስላም ይሁን ክርስቲያን ይሁን በሃይማኖት የተዋቀራችሁ የምትሰሩት ፖለቲካ ነው። 40 ተነሱ ፖለቲካ ነው የምትሰሩት። ስለዚህ ከእናንተ ገለል ብሎ በግል እግዚአብሔርን ማምለክ የተሻለ ሳይሆን አይቀርም ነው የምለው። ሌሎች እንዳስገባችሁ ታፕታፕ ኮፒ ሊካ እዚህ ጋር ደግሞ የምጨምረው ወንድም ለአንተን የምነግር ማለት ነው እንዳነጋገር ምናምን ነገር ከሆነ እኔ ያንተ ህብረተሰብ ነው ያሳደገልኝ። ከሚገርም ነገር አደም የምትባል ጎንደር ላይ አደም የምትባል ያንተ ህብረተሰብ ነው ያሳደገችኝ። በአሁኑ መተማመን በሌለበት ሰዓት ሳይሆን በድሮ ጊዜ ማለት ነው። እና ለአንተ ምነግርህ ምን መሰለህ፣ እስራኤሎች ከሁሉም ቦታ አሉ፣ በሁሉም ቋንቋ ይናገራሉ፣ በሁሉም ቦታ አሉ። እና ስለ ቢንያሚን ኔታንያሁ እንደዚህ ስትናገር ለአንተ ብዬ ነው እኔ ስትናገርና የሆነ አውጋጅ የሆነ ቃል ስትናገር ትንሽ በወንድምነት የምነግርህ እስራኤልን የነካ የእስራኤልን እንትን የነካ 40 ዓመት ፍጅ አይለቁትም። ልታስፈራራኝ ነው? ላስፈራራህ አይደለም። ገልብጬ እንዳለ ይኸውልህ ፈጥፍጬ እንዳልነግርልህ ኔታንያሁንም እንዳልፈጥፍጥልህ በጣም ላስፈራራ ፈልጌ አይደለም። ልታስፈራራኝ ከሆነ እፈጠፍጥልሃለሁ ኔታንያሁን። አይደለም ወንድም እኔ ላንተ ብዬ ነው እንጂ እኔ አይደለም። ሌላ ክፉ ዜሎ አብይ አህመድ ዜሎ ማሹሻ ተማከሩ። ይሄ ዝባዝንኪ የሃይማኖት ዝባዝንኪን እዛቶ እኔ ሃይማኖት ያጠናው ሰው ይቅርታ፣ ሃይማኖት እኮ የሚያወሩት እኮ ኢትዮጵያ ላይ ሆነው ሙስሊምን የሚደግፉ እኮ ናቸው። ያንተን ቡቱቱ ዝባዝንኪ እኔ መስማት አልፈልግም። ኦኬ እኔ ምን ዝባዝንኪ ኢንፋክት እንዲያውም ፈልቅቄ ሌላ ነገር እንዳላወጣለህ በዛ መስመር ከመጣ እኔ እኮ በዛ መስመር ታረገኝ ወደፊት ነው ሞር የምታቀርመኝ እኔ ወንድም። ስለዚህ ይሄ ዝባ እዚህም እዛም አለን። ለምን በሰማይ ለምን በምድር አትኖርም? እኔ ስማ፣ እኔ አንድ ይኸውልህ ንገረህ፣ አንድ ፈጣሪ አምናለሁ፣ ፈራለሁ፣ ትክክል። ከዛ ወዲህ እዚህ ምድረ ዝባዝንኪያም ይሄ የምታስፈራራውን ሂድና እዛ ህፃን ልጅ ካለ እሱን አስፈራራ። ማስፈራራት እኮ አይደለም ወንድም፣ እኔ እኮ ባመጣሁ ወሬ ነው የነገርኩህ። እኔ ደግሞ አጥብቄ እንዳልነግርህ ሞር ጠልቄ ጉድህ እንዳላወጣለህ አርፈ ቁጭ በል። እኔን በንግግር ታሳምነኛለህ፣ በሌላ መንገድ ከመጣ ሞር ዘከዝክልሃለሁ ነው የምነግርህ። እኔን ካለማወቅ የመነጨ ሊሆን ይችላል። አይ ዶንት ኬር፣ ጉዳይ አይደለም። እኔ ጋራ በሐሳብ እናወራለን። ሌላ መስመር መንገድ መርጣለሁ ካልክ ሞር እንገፋበታለን። እኛ አለን፣ እዚህም እዛም አለን። ለምን የፈለክበት አትኖርም? እዛ ሰማይ ላይ ለምን አትኖርም? ጉዳይ ነው። እዚህም እዛ እንኖራለን ይሉኛል። ይቅርታ እንጂ መጠየቅ ይቻላል? ጠይቀኝ። እኔ የምልህ እኮ አንደኛ እስራኤል ትውደም ነው የምትል ደግመዋለሁ። ይሄ እዚህ ላይ ነው ችግር እኮ። ይሄ ነገር ስሩን አልገባም። እስራኤል አንተ ለውድመት ቢለ ትቃወማለህ ይሄን ኢራኑን? ሄሎ ቅድም እኮ ነገርኩህ፣ እስራኤልን ለማውደም ማንም ሰው ቢመጣ አብሬህ እዋጋለሁ እኮ አልኩህ። እዚህ ላይ ተስማማና ይሄንን ደሞ እኔ ማውራው ስለ ኔታንያሁ ነው፣ አንተ የምታወራው ስለ እስራኤል ነው። እኔ እያወራው ስለ ኔታንያሁ፣ አንተ የምታወራው ስለ እስራኤል። አሁን አንተ ኔታንያሁ እግዚአብሔር ነው እንዴ? በቃ እስራኤል ውስጥም አይፈለግም አይወደድም።
ቀይረው ነው የምልህ። የጦርነት ሰው አለከ። በሱ ምክንያት ዓለምም ሰላም እያጣ ነው፣ ኢኮኖሚው እየተናጋ ነው። አርባ ተነጽ ሀብታም ኮፒ ሊንክ አድርግ ነቅዬ እንዳላወጣህ እያንዳንድ። እሺ ቀጥል። እኔ እኮ የምልህ እኮ ኢራን እኮ የኢራኑ መንግስት እኮ እስራኤል ትውደም እያለ እኮ ነው ሁልጊዜ የሚጥረው። ከዚህ ላይ ምን ትላለህ? ራስህን ብለዋል፣ እመጣለሁ እወጋለሁ ብለሃል። ከዚህ ላይ አበቃ። ይህንን ደግሞ ኔታንያሁ ጦርነት እንኳን በፍጹም ሰላም ነው እንጂ ጦርነት አይወድም። ይህን እንድታወቅልኝ በጣም እንዴት አድርጌ ላስረዳህ ማለት ነው። እና እንደ ሁሉ ህዝቡ እንደ ሁሉ መኖር አለብነትን ግን እንውደም ታልክ እሺ፣ ዝም ብለን ቁጭ ብለን የኔ ወንድም አንተን እንደ ህዝብ ሊያወድምህ የሚመጣ ኃይል ካለ ካንተ ጎን ሆኜ እዋጋለሁ አልኩህ እኮ ስንቴ ልንገርህ። ይሄን አታምነኝም? ራሱ እኮ ነው 40 ዓመት እኮ ነው ኖሮ የፎከረ ማለት ነው። በዚህ ማለት ቢኦልስ ይፎክር። እኔ ከዚህ በፊት መሐመድ ኒጃድ የሚባለው እስራኤል እናጠፋለን ሲል ሰምቼዋለሁ። የኢራኑ ይሄ የወረደው አሁን ሞቷል አሉ። መሐመድ ኒጃድ ነው ምናምን የሚባል መሐመድ ኒጃድ መሰለ የሚባል እንደሱ ብሏል። ዋይፕ አውት እናደርጋለን ብሎ ስማ፣ ያኔ ዓለም ሁሉ እሱ ላይ ተነሳበት። ሁሉም ልክ ነበር። እስራኤልን አጠፋለሁ ካልክ ከእስራኤል ጎን እንቆማለን። ፒሪየድ። አሁን እኛ ግን እሱን አይደለም እያወራን ያለን። አሁን እያወራን ያለነው ያኔ እንደዚህ አሉ እንደዛ አሉ ነው። ኦኬ ዛሬ በሰላም እንፍታ ብለው የሰላም መንገድ ከመረጡ ግን ተግባርም አድርጎታል። አዳምጠኝ። የሰላም መንገድ መርጠው በሰላም እንፍታው ካሉ ያንን የሰላም መንገድ መከተል ነው እንጂ ጦርነት መከተል የለብህም። ይህን የሰላም መንገድ ተከትለው ከኦባማ ጋር ተፈራረሙ በ2012 ብዬ አስረዳውክ። አሁንም ቢሆን እሺ በሰላም እንፈታለን ካሉ እሺ ብለህ በሰላም ነገርህን ፍታ እንጂ ወደ ጦርነት በቃ እንደዚህ ብለዋል። አንተ ያልከውን እኮ ሰላምን ቀርቻለም። ልክ ነህ። እሺ ተመለስን በሰላም እንፈታለን አሉ አይደል? በቃ የሰላምን መንገድ መርጠህ በሰላም ነገሮችን እንድትፈታ መሄድ። አይ ያኔ እንደዚህ ስላላችሁ በጦርነት መቀጠል አለብን ካልክ ግን ጥፋቱ ያንተ ነው የነሱ አይደለም እንጂ ከዚህም ከዛም በአንድ ወቅት እንዲህ አይነት ፕሮፓጋንዳ ነበር። ፕሮፓጋንዳ እኮ ፕሮፓጋንዳ ነው። በፕሮፓጋንዳ ዝም ብለህ ጦርነትም አትጀምርም። ይሄ እኮ አሁን እኮ ምንድነው ሶስተኛው ዓለም ጦርነት አካባቢን ሁሉ የሚበክል እያረከው፣ ያ ደግሞ ለሁላችንም እየደረሰን ነው። ዋን ዌይ ኦር አናዘር በሰላም መፍታት አይቀልም ወይ ነው በቃ ፒሪየድ እንጂ አሁንኛ እንትና የሚባል ህዝብ ይጥፋ እንትና የሚባል ህዝብ አላልም። እንደዛ በሰላም ነገሮችን ፍታን ያለ በጦርነት እንፈታለን፣ እናወግዛለን። አሁን እኔ ኔታንያሁን ታወግዘዋለህ? አወግዘዋለሁ እያልኩ ነው። ትራምፕን ታወግዘዋለህ? አወግዘዋለሁ እያልኩ ነው። ሌላ ምንም ነገር የለም። አለቀ። እኛን ካወገዝከን እንደዚህና እንደዛ ነው ካልክ ጨምርልሃለሁ እያልኩ ነው። ጨማምርልሃለሁ በደንብ ኤድመንድ ምን አለ መሰለህ አንድ ነገር ጨምር ወይኔ በመሀል እኔ ይወጣል ችግር የለም። አሁን ቀጣይ ማን አለ መሰለህ ኤድመንድ ተርኪ አይቀርላትም። አሁን ቀጣይ በአሜሪካና በእስራኤል ኢንተረስት ላይ ቀጣይ አደጋ ናት ብለው የሚያስቡት ቱርክ ነች። ቱርክ አይቀርላትም ምንም ቢሆን የጊዜ ጉዳይ ነው እንጂ ቱርክ አይቀርላትም። በምስራቅ አፍሪካ ደግሞ ኢሳያስ አፈወርቂ አይቀርለትም። ምክንያቱም በአሜሪካና በእስራኤል ኢንተረስት በተጻራሪ ቆመ ነው ተብሎ ስለሚታሰብ በተለይ በቀይ ባህር ፖለቲካ ላይ እነዚህ ሁለቱ ከኢራን በኋላ ምናልባት ኢራንን ከተሳካላቸው ከኢራን በኋላ ሊያደርጉት የሚችሉት ነው እና ይሄ ደግሞ ለምንድን ነው ከተባለ ግዴታ የዓለም ሕዝብ መኖር ያለበት የትኛውም ቦታ ላይ በአሜሪካና በእስራኤል ኢንተረስት በነገራችን ላይ በእስራኤል ኢንተረስት ተውና በአሜሪካ ኢንተረስት በእስራኤል ያው በዚህ በማዕከላዊ ኤሲያ ውስጥ ያለች የአሜሪካ ፕሮጀክት ነች። በእርግጥ እስራኤል ምንም ማድረግ አትችልም ያለ አሜሪካ። ግን እስራኤል እዛ አካባቢ ያለውን የነዳጅ ፖለቲካ ለመጠቀም እና ለማስፈጸም እስራኤል የአሜሪካ ምስራቅ እዚህ ማዕከላዊ ኤዥያ ላይ የተከለቻትን የአሜሪካ ኢንተረስት ለማስፈጸም
የምትጠቀምባትን ፕሮጀክት ማለትም እስራኤልን ትጠቀማለች። ወደፊትም አሁን ጥቃቶች ይቀጥላሉ። በነገራችን ላይ ከትንሽ ጊዜ በኋላ እዚህም ኢትዮጵያ ውስጥ ዳራው ይተርፈናል ብዬ አስባለሁኝ።